ሰላም ጤና ይስጥልን። እንዴት ናችሁ? ውድ የቪል ኤሌክ የዩቲዩብ ተከታዮቼ ዛሬ በአዲስ ቪዲዮ መጥቻለሁ። ባለፈው ሳምንት የታይፕስ ኦፍ ሲሪየስ ፎልቶችን አይተን ነበረ። ከነዛ ውስጥ ደግሞ ዋን ኦፕን ኮንዳክተር ፎልት አይተን ነበረና ዛሬ የምናየው ቱ ኦፕን ኮንዳክተር ፎልት እናያለን ማለት ነው። እነዚህ ፎልቶች የታይፕስ ኦፍ ሲሪየስ ፎልት አይነቶች ናቸው። ከዚህ በፊት ሸንት ፎልት አይተን ነበረ። ሲሜትሪካል እና አንሲሜትሪካል ብለን ከፋፍለን አይተን ነበረ። ከነዚህ አሁን ደግሞ ከነዚህ የሲሪየስ ፎልቶች ውስጥ ሁለቱን እናያለን። ባለፈው ሳምንት ዋን ኦፕን ኮንዳክተር ፎልት አይተን ነበረ ማለት ነው። ዛሬ የምናየው ቱ ኦፕን ኮንዳክተር ፎልት ይሆናል ማለት ነው። በዚህ ቪዲዮ ውስጥ የምናየው የኦኩራንሱና ኮዙ ምን እንደሚመስል፣ ሌላ ደግሞ የማቴማቲካል ኤክስፕሬሽን እና ሲኩዌንስ ኔትወርኩ ምን እንደሚመስል፣ ሌላ ደግሞ የፕሮቴክሽን ሜተዶቹ ምን እንደሚመስል፣ ሌላ ፕሪቨንቲቭ ሜተዶቹ ምን እንደሚመስል በዚህ ቪዲዮ እናያለን። እስከ መጨረሻ ድረስ እንድትከታተሉ ጋብዛችኋለሁ። እሺ ዋት ኢዝ ቱ ኦፕን ኮንዳክተር ፎልት ምንድን ነው? ቱ ኦፕን ኮንዳክተር ፎልት ምንድን ነው? ይሄ ፎልት በኤሌክትሪክ ኃይል ሲስተም ውስጥ ኦር በፓወር ሲስተም ውስጥ በሁለቱ ፌዞች ሙሉ ለሙሉ ከኃይል ስርዓት ውስጥ ሲቋረጡ የተቀረው አንዱ ፌዝ ሲሰራ የሚፈጠር የፎልት አይነት ነው ማለት ነው። ይሄኛው ፎልት በእንደዚህ አይነት የሚከሰት ፎልት አይነት ነው። ክስተቱ ምንድነው? ኦከራንሱ ወይም ኮዙ ምንድነው የሚሆነው? ለዚህ ፎልት ምንለውን እኔ ባለ ሁለት ክፍት አስተላላፊ ወይም ደግሞ ቱ ኦፕን ኮንዳክተር ፎልት የምንለው ከአንድ ክፍት አስተላላፊ ወይም ደግሞ ዋን ኦፕን ኮንዳክተር ፎልት እና ከሸንት ፎልት አንፃር ሲታይ በተደጋጋሚ የሚያጋጥም አይነት ፎልት አይደለም። ይሄኛው ፎልት ከሌሎች ፎልት ያነሰ ነው። ባነሰ መንገድ ነው የሚፈጠረው ማለት ነው። ነገር ግን በሚከሰትበት ጊዜ በሲሜትሪካል አካላት ወይም ደግሞ ሲሜትሪካል ኮምፖነንቶች በምንላቸው እይታ ከመስመር ወደ መሬት ወይም ደግሞ ላይን ቱ ግራውንድ ብልሽት ጋር ተመሳሳይ ባህሪ ያለው ነው ማለት ነው። ተመሳሳይ ባህሪ ያላቸው፣ ነገር ግን ልዩነቱ ምንድነው? በሚፈጠር ጊዜ በመስመር ትይዩ ወይም ስሪ ፓዝ ላይ ነው ማለት ነው። ይሄኛው በሲሪየስ ፓዝ ላይ ነው የሚሆነው ማለት ነው። ይሄ ብልሽት ደግሞ በከፍተኛ ቮልቴጅ መዛባትን ወይም ደግሞ ቮልቴጅ አምባላንስ ሊያስከትል ይችላል ማለት ነው። ይህም ደግሞ ምን ይፈጥራል ማለት ነው? በኔጌቲቭ ሲኩዌንስ ከረንት ምክንያት የሚሽከረከሩ ማሽኖች ወይም ሮቴቲንግ ማሽን የምንላቸው ከፍተኛ ሙቀትና ጉዳት ይደርስባቸዋል ማለት ነው። እነዚህ እንዲሁም የተበጠሱት መስመሮች ከመሬት ጋር ሲነካኩ ከባድ አደጋ ሊያስከትሉ ይችላሉ ማለት ነው። እነዚህ ኦከራንሶቹ ናቸው። ኦፕን ኮንዳክተር ቱ ኦፕን ኮንዳክተር ፎልት የሚፈጠርበት ክስተቱ ይሄኛውን ይመስላል ማለት ነው። መንስኤዎቹ ምንድናቸው የምንለውን ደግሞ ዋና መንስኤዎቹ ወይም ደግሞ ፕራይመሪ ኮዞች የምንላቸው አንድ ባንድ አንደኛ በመካኒካል ብልሽት ወይም ደግሞ መካኒካል ፌለርስ መንስኤዎቹ ሊሆን ይችላሉ ማለት ነው። እነዚህ ያስከፊ የአየር ንብረት፣ ከባድ የአይስ የበረዶ ክምችት ወይም ደግሞ የበረታ ንፋስ ወይም የዛፍ ቅርንጫፎች ሲወድቁ መስመሮቹ ስለሚበጣጠሱ በዚህ መንገድ በመካኒካል ፌለር ምክንያት ቱ ኦፕን ኮንዳክተር ፎልት ሊፈጠር ይችላል ማለት ነው። ሁለተኛው ደግሞ ምንድነው? የመሳሪያዎች በትክክል አለመስራት ወይም አፓራተስ ማልፈንክሽን የምንለው በዚህ መንገድም ሊፈጠር ይችላል ማለት ነው።
ይሄ ምንድነው? ባለ 3 ፌዝ ማቋረጫዎች ወይም ሰርኪዩት ብሬከር ወይም ዲስኮኔክተሮቹን ሶስቱንም ፌዞች በአንድ ጊዜ መክፈት ወይም መዝጋት ሲሳናቸው ፖል ዲስክራንሲ ስለሚፈጠር በዚህ ምክንያት ቱ ኦፕን ኮንዳክተር ፎልት ሊፈጠር ይችላል ማለት ነው። ሌላ የመገጣጠሚያዎች መቃጠል ኦር ጆይንት ኦር ስፕሌስ በርናውት በዚህ መንገድ ቱ ኦፕን ኮንዳክተር ፎልት ሊፈጠር ይችላል ማለት ነው። ይሄ እንዴት ነው? በከፍተኛ የመቋቋም አቅም ወይም ሃይ ሬዚስታንስ ያላቸው መገጣጠሚያዎች በከፍተኛ ጭነት ምክንያት ሙቀት ፈጥረው ሲላቀቁ ወይም ሲበጠሱ በዚህ መንገድ ቱ ኦፕን ኮንዳክተር ፎልት ሊፈጠር ይችላል ማለት ነው። ሌላኛው ምንድነው? የአንድ ፌዝ መከላከያ እርምጃ ኦር ሲንግል ፌዝ ፕሮቴክሽን አክሽን በዚህ መንገድ ምን ሊፈጠር ይችላል? ቱ ኦፕን ኮንዳክተር ፎልት ሊፈጠር ይችላል ማለት ነው። ባለ አንድ ፌዝ ፊውዝ ሲቃጠል ወይም ሲበጠስ የቀሩትን ፌዞች ሳይለያይ ሲቀር ማለት ነው። ይሄ አንድ ፌዝ መከላከያ እርምጃ ኦር ሲንግል ፌዝ ፕሮቴክሽን አክሽን የምንለው ማለት ነው። እነዚህ ምንድናቸው? ክስተትና መንስኤዎች ኦከራንሶቹ እና ኮዞቹ ናቸው አሁን ያየናቸው። ማቴማቲካል ኤክስፕሬሽን እና ሲኩዌንስ ኔትወርኩ ደግሞ ምን እንደሚመስል እናያለን። እሺ በአንድ መስመር ላይ በሁለት ነጥቦች ወይም ደግሞ በኤፍ እና ኤፍ ፕራይም ብለን ብናስበው በእነዚህ በኤፍ እና በኤፍ ፕራይም መካከል የተፈጠረውን ክፍት አስተላላፊ ብልሽት ለመተንተን በክፍተቱ ላይ ያለው ተከታታይ ቮልቴጅ ጠብታ ወይም ደግሞ ቼንጅ ኦፍ ቪኤ ኦር ቼንጅ ኦፍ ቪፒ ቮልቴጅ ቢ ወይም ቼንጅ ኦፍ ቮልቴጅ ሲ እና የመስመር ከረንቶቹን አይኤ አይቢ እና አይሲ እንጠቀማለን ማለት ነው። እነዚህ ላይ ፌዝ ቢ እና ፌዝ ሲ ተበጥሷል ወይም ኦፕን ናቸው ብለን ብናስብ ፌዝ ግን ሳይበጠስ በሰላም እየሰራ ነው ብለን ብንወስድ በፌዝ ክልል ውስጥ ያሉ ወሰን ሁኔታዎች አላቸው፣ ባውንደሪ ኮንዲሽኖች አላቸው። ከረንት ለምሳሌ ከረንቱ ፌዝ ቢ እና ፌዝ ሲያችን ክፍት ስለሆኑ ከረንት አይፈስባቸውም ኦፕን ስለሆኑ ማለት ነው፣ ስለተቋረጡ። በእነዚህ ጊዜ ከረንታችን አይቢ እና አይሲያችን ዜሮ ናቸው ማለት ነው። ቮልቴጅ ደግሞ ምን እንደሚመስል ቮልቴጃችን ቮልቴጅ በፌዝ ኤ ክፍት ስላልሆነና በውስጡ ከረንት ስለሚተላለፍ በከፍተቱ ላይ ያለው ቮልቴጅ ጠብታ ዜሮ ነው ማለት ነው። ምክንያቱም ምንም ክፍት ስላልሆነ ቼንጅ ኦፍ ቮልቴጅ ኤ ማለት ኢዝ ኢኳልስ ቱ ቮልቴጅ ኤፍ ማይነስ ቮልቴጅ ኤፍ ፕራይም ኢዝ ኢኳልስ ቱ ዜሮ ይሆናል ማለት ነው። ይሄ ቮልቴጁ ነው። ሌላ የሲሜትሪካል አካላት ለውጥ ወይም ሲሜትሪካል ኮምፖነንት ትራንስፎርሜሽን የከረንት ሴቶቹ ወደ ሲሜትሪካል አካላት ስንቀይራቸው ምን ይሆናል? አይ ዜሮአችን 1/3 ኢንቱ አይኤ ፕላስ አይቢ ፕላስ አይሲ ኢዝ ኢኳልስ ቱ 1/3 አይኤ ይሆናል ማለት ነው። ይሄኛው አይ ዜሮአችን ኦር ፖዚቲቭ ሲኩዌንስ ከረንታችን ማለት ነው። ኔጌቲቭ ከረንታችን እንደዛ ነው 1/3 ኢንቱ አይኤ ፕላስ አይቢ ፕላስ ኤ ስኩዌር አይሲ ይሄኛው ስንተነትነው 1/3 አይኤ ይሆናል። ኔጌቲቭ ሲኩዌንስ ከረንታችን ደግሞ አይቷችን 1/3 ኢንቱ አይኤ ፕላስ ኤ ስኩዌር አይቢ ፕላስ ኤ አይሲ ይሄ ደግሞ 1/3 አይ ይሆናል ማለት ነው። ስለዚህ ከረንቶቻችን እኩል ናቸው ማለት ነው። ከረንቶቻችን ፖዚቲቭ ከረንት ኢዝ ኢኳልስ ቱ ኔጌቲቭ ከረንት ኢዝ ኢኳልስ ቱ ፖዚቲቭ ኦር 0
ከረንታችን እኩል ናቸው ሶስቱንም። የፖዚቲቭ ኔጌቲቭም የዜሮ ሲኩዌንስ ከረንታችን እኩል ናቸው ማለት ነው። የሲሪየስ ቮልቴጅ ድሮፓችን ደግሞ ምንድነው የሚሆነው? ቼንጅ ኦፍ ቪ ኢዝ ኢኳልስ ቱ ቼንጅ ኦፍ ቪ0 ፕላስ ቼንጅ ኦፍ ቪ1 ፕላስ ቼንጅ ኦፍ ቪ2 ኢዝ ኢኳልስ ቱ 0 ናቸው ቼንጁ። እነዚህ በዚህ መንገድ ኤክስፕረስ ማድረግ እንችላለን ማለት ነው። የሲኩዌንስ ኔትወርክ ትስስራቸው ወይም ሲኩዌንስ ኔትወርክ ኮኔክሽናቸው ምንድነው የሚሆነው? ቅድም እንዳየነው ፖዚቲቭ ከረንታችን ከኔጌቲቭ ከረንታችን ከፖዚቲቭ ከረንታችን ምንድናቸው? እኩል ናቸው ማለት ነው። ይሄኛውን ይመስላል ማለት ነው። ይሄ እውነታ ከመደበኛው መስመር ከመሬት ወይም ኤልጂ ሾርት ፎልት ይሄኛው ፍጹም ተቃራኒ ነው የሚሆነው ማለት ነው። የኤልጂ ሾርት ፎልት የሲኩዌንስ ኔትወርኮቹ በተከታታይ በሲሪየስ ማገናኘት ሲፈለግ ባለ ሁለት ክፍት ወይም ደግሞ ቱ ኦፕን ኮንዳክተር ፎልታችን ደግሞ በፓራሌል ማገናኘት ይጠበቅብናል ማለት ነው። እነዚህ የማቴማቲካል ኤክስፕሬሽኖቹ እነዚህን ይመስላሉ። ሌላ ደግሞ ምንድነው የፕሪቨንቲቭ ሜተዱ ደግሞ ምን እንደሚመስል እናያለን። ይህንን ብልሽት ለመከላከል የመስመሮቹን መካኒካላዊ ጥንካሬ መጠበቅና የማቋረጫዎች አስተማማኝነትን ማሰራር ወይም ማረጋገጥ ያስፈልገናል ማለት ነው። አንደኛው ምንድነው የፖል ልዩነት መከላከያ ወይም ደግሞ ፖል ዲስክሪፓንሲ ፕሮቴክሽን የምንለውን በዚህ ይሄኛውን በመጠቀም ፕሪቨንት ማድረግ እንችላለን ማለት ነው። ሁሉም የሰርኪዩት ብሬከሮች የፖል ልዩነት መቆጣጠሪያ እንዳላቸው ማረጋገጥ ያስፈልጋል ማለት ነው። አንዱ ወይም ሁለቱ ፖሎች ከሌሎቹ ዘግይተው ከተከፈቱ ወይም ከዘጉ ይህ መከላከያ ሶስቱንም ፖሎች በራስ ስር በመክፈት ያልተሟላ የፌዝ ስራን ያስቀራል ማለት ነው። የእነዚህን በመጠቀማችን ፖል ዲስክሪፓንሲ ፕሮቴክሽን የምንለውን ማለት ነው። ሌላው ምንድነው ሩቲን ቴርሞግራፊክ ኢንስፔክሽን የምንለውን መጠቀም። ይሄ ምንድነው ከፍተኛ የኤሌክትሪክ ጭነት ባለበት ወቅት የኢንፍራሬድ ካሜራዎችን በመጠቀም በመስመር መገጣጠሚያዎችና ማያያዣዎች ላይ ያሉ የሙቀት መጋለጦችን መስመሩ ሳይበጠስ ቅድሚያ መለየት ያስችለናል ማለት ነው። እነዚህ ቴርሞግራፊክ ኢንስፔክሽን በመጠቀማችን ለእነዚህ አይነት ጉዳቶች እንዳይደርሱ ቀድመን ማሳወቅ ስለሚችሉ በእንደዚህ መንገድ ፕሮቴክት ማድረግ እንችላለን ማለት ነው። ሌላ ምንድነው ከፍተኛ ጥራት ያላቸው የመስመር መሳሪያዎች ወይም ደግሞ ሃይ ኳሊቲ ላይን ሃርድዌሮችን በመጠቀም እነዚህ ቱ ኦፕን ኮንዳክተር ፎልቶችን በቀላሉ መቆጣጠር እንችላለን ማለት ነው። ይሄ ምንድነው የአካባቢውን የንፋስ የበረዶ ጭነትና የንዝረት ሁኔታዎችን ያገናዘበ የሜካኒካል ዲዛይን በመጠቀም ለምሳሌ ንዝረት ለመቀነስ ስቶክ ብሪጅ ዲምፐርስ በመጠቀም ማለት ነው። እነዚህ ፕሪቨንት ማድረግ እንችላለን ማለት ነው። ሌላ ምንድነው የእጽዋት ቁጥጥር ወይም ቬጂቴሽን ማኔጅመንት የምንለው ነው። ዛፎች በኃይል መስመሮች ላይ ወድቀው መስመሩን እንዳይበጠሱ ለማድረግ መስመሮች አካባቢ ያሉ ዛፎችን እና ቁጥቋጦዎችን በየጊዜው መቁረጥና ማጽዳት ያስፈልጋል ማለት ነው። በእነዚህ ቢያንስ ፕሪቨንት ማድረግ እንችላለን። እሺ የፕሮቴክሽኑ ደግሞ ምን እንደሚመስል እናያለን። ፕሮቴክሽኑ ምን እንደሚመስል እሺ የክፍት አስተላላፊ ብልሽቶች ማወቅ አስቸጋሪ ሊሆን ይችላል። ምክንያቱም አጠቃላይ የብልሽት ከረንቱ ከመደበኛው ጭነት ከረንት ወይም ሎድ ከረንት ያነሰ ሲሆን መደበኛ የኦቨር ከረንት ሪሌዎች ላይሰሩ ይችላሉ። ምክንያቱም ኦቨር ከረንት ሪሌ ከረንቶቹ ነው የሚቆጣጠረው። እዚህ ጋር ኦሬዲ ከረንታችን ዜሮ ስለሚሆን
ምንም እነዚህ ሪሌዎችን ዲቴክት ሊያደርግልን አይችልም ማለት ነው። ስለዚህ ሌላ የመከላከያ ዘዴዎች መጠቀም ያስፈልገናል ማለት ነው። እሺ ከነዚህ መከላከያ ዘዴዎች አንዱ ምንድነው? ኔጌቲቭ ሲኩዌንስ ኦቨር ከረንት ኦር 46 የሚባል ዲቫይስ አለ። ይሄ ምንድነው የሚያደርገው? ይሄ ዋና የመከላከያ ዘዴ ነው የቱ ኦፕን ኮንዳክተር ፎልትን ማለት ነው። ይሄ ምንድነው የሚያደርገው? ሁለቱ ፌዞች ሲከፈቱ ከፍተኛ የከረንት መዛባት ይፈጥራል። ይህም ከፍተኛ የኔጌቲቭ ሲኩዌንስ ከረንት እና የፖዚቲቭ ሲኩዌንስ ከረንት ጥምርታ ወይም I2 እና I1 ይፈጥራል ማለት ነው። ሪሌው ይህንን መዛባት በማየት በታችኛው መስመር ላይ ያሉ መሳሪያዎች እንደ ሞተሮች ያሉ ሙቀት ሳይጎዱ እዛ አካባቢ ያለውን ያቋርጣል ማለት ነው። ሌላ ምንድነው? የፌዝ መዛባት ሪሌዎች ወይ ፌዝ አምባላንስ ሪሌ የሚባሉ ዲቫይሶች አሉ። እነዚህ የከረንቶቹን የቬክተር ድምራቸውን ይከታተላል ማለት ነው። ደበኛው የሁኔታ የአይኤ ፕላስ የአይኢ ፕላስ የአይሲ 0 ነው የሚሆነው እና ከዚህ በላይ ሲሆን ክትትል አድርጎ ትሪፕ ያደርጋል ማለት ነው። ሁለቱ ፌዞች ሲከፈቱ መዛባቱን ፈጣንና ከፍተኛ ይሆናል ማለት ነው። በዚህ ጊዜ እነዚህን ዲቴክት ያደርግልናል ማለት ነው። ሌላ ምንድነው? የተበጠሰ አስተላላፊ መከላከያ ብሮከን ኮንዳክተር ፕሮቴክሽን ፊቸር የምንለው 46 ቢሲ የምንለው ነው። የዚህ ዘመናዊ የኑሜሪካል ሪሌዎች ወይም ደግሞ የአይ2 ወይም I1 ጥምርታን የሚለካ ራሱን የቻለ ክፍል አላቸው ማለት ነው እነዚህ ዲቫይሶች። ይሄ ጥምርታ ከተቀመጠለት ወሰን በላይ ከሆነ በተለምዶ ከ20% እስከ 50% የምንለው ማለት ነው እና አጠቃላይ ከረንቱ ዝቅተኛ ከሆነ መስመሩን መበጠሱን አውቆ ምልክት ይሰጣል ማለት ነው። ስለዚህ በዚህ መንገድ ፕሮቴክት ማድረግ እንችላለን ማለት ነው። ሌላ የመጨረሻው ፕሮቴክሽን ሜተዱ ምንድነው? ሳይክሮ ፌዘር ወይም ደግሞ ፌዝ ሜዠርመንት ዩኒት የምንለው አለ። ይሄ ምንድነው? ሰፊ ቦታን በመቆጣጠር በማስተላለፊያ መስመሮች ላይ የሚከሰቱ ያልተለመዱ የፌዝ አንግል ልዩነቶች እና የቮልቴጅ መዛባቶች ወዲያው በመለየት የተበጠሰውን ክፍል ነጥሎ እንዲወጣ ያደርጋል ማለት ነው። እነዚህ ፕሮቴክሽን ሜተዶቹ ናቸው። ስለዚህ ስናጠቃልለው ቱ ኦፕን ኮንዳክተር ፎልት ምን እንደሚመስል አይተናል። ሌላ ደግሞ ምንድነው ክስተቱ ኦኮራንሱ እና ኮዙ ምን እንደሆነ፣ ሌላ ደግሞ ማቴማቲካል ኤክስፕሬሽን ወይ ሲኩዌንስ ኔትወርኩ ምን እንደሚመስል አይተናል። ሌላ ደግሞ የመከላከያ ዘዴዎች ወይም ፕሮቴክሽን ሜተዱን አይተናል። ሌላ ደግሞ የቅድመ መከላከያ ዘዴዎች ወይም ደግሞ ፕሪቨንቲቭ ሜተዶቹ ምን እንደሚመስል አይተናል ማለት ነው። ይሄ አጠቃላይ የቱ ኦፕን ኮንዳክተር ፎልት ምን እንደሚመስል በዚህ እንጨርሳለን። በቀጣይ በሌላ ቪዲዮ እንመጣለን። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉት። ለጓደኞቻችሁም እንዲደርስ አድርጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ። የዚህ ቪዲዮ ያያችሁ ካላችሁ መጀመሪያ ገብታችሁ ከስሪ ፌዝ ፎልት ጀምራችሁ ምክንያቱም ከዛ የተያያዘ ስለሆነ በእንደዛ መንገድ ብታዩት የተሻለ ይሆናል። ምክንያቱም በዛ መጀመሪያ ላይ እንደጀመርነው ታይፕስ ኦፍ ፎልት ነው ያየነው እና ፎልቶቹንም ምን እንደሚመስል ነው ያየነው። ከስሪ ፎልት ጀምራችሁ ብታዩት ሙሉ ግልጽ እየሆነላችሁ ይመጣል ማለት ነው። እንዴት ክላሲፋይ እንዳደረግ ነው በዛ መከታተል ትችላላችሁ። ለዛሬው ይሄኛውን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አብዛኛው ጊዜ 70% የሚሆነውን ሰው አይቶ ብቻ ነው የሚወጣው እና ሰብስክራይብ ስለማያደርጉ
አሁን የምታዩ ሰዎች ካላችሁ ሰብስክራይብ እንድታደርጉ ስል በትህትና እጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩኝ። ቻው።